ያደረጋችሁ ነገር ነግሬዋለሁ ዛም ብንገባ እንወጣለን ችግር ነው ያለብሽ ችግር ነው ያለብሽ ያልካ አይደለ እንዴ ያንቺና ያለችው ነገር ወይ ነገር አግዘኝ እናቴን ከነሱ እጅ እንድትወጣልኝ እናቴን የምታረጉት ነገር ቢሆን ለእናቴ አርፈሽ ተቀመጪ ውስጥ ነው ያገኘው የት ነው የኛ ቆስት ግን ለምን ይሄ ነገር ራሱ ይዞት መጥቶ ይሆናል ሁለት አንዳችሁ ናችሁ ያን መሳሪያ አንስታችሁ ከነበረበት ቦታ እዛ ቦርሳ ውስጥ የከተታችሁት በተደጋጋሚ ማርታ በምትባል ግለሰብና በባሏ የድብደባ ጥቃቶችን ሲደርስበት ነበር ማን ሳሚ ያው መሳሪያ ፕላስተር ምናምን ይዛችሁ ከስቶጥ የነበሩ ምን ተፈጥሮ ነው እኔ አቤኔዘር ይባላል እንዴ ነው ማታ አላቅም አቤኔዘር ይባላል አረባ እንዴ ነው ማታ እሺ ነግራለሁ እሺ እንዴ ካነ ድፍረት ቢኖር ነው ዲጋቆም አባቴ ነው ምን ነው ካታሰ ነው እንዴ አረባ ካቹ አረባ እንዴ ምን ነው አረባ ምንድነው አንቺ ምንድነው ከኔ የምትፈልጊው ሰው ልከሽማ ያስደበደብሽ አስበጣሽኝ አይደል ምንድነው የምትፈልጊው ከኔ ገንዘብን ንብረትን አንፈልግም ብለው ጎዳና ወጡ ያ አይደለም አልገባኝም እሷስ እዚህ ምን ታረጋለች እሷስ ስታያት ምንድነው የሚያደናበረው እድሜ ልክህን መቀመቅ እንድትወርድ ነው የሚያደርግ እኮ ያለው መቀመቅ እንድትወርድ አልኩ በቃ ተሰማኛለህ እኔ ምንም አውቀው ነገር የለም አንቺ ሴትዮ ከኔ ምንድነው የምትፈልጊው ተቀመጥ አተም ቁጭ በል በአጋጣሚ እንደውም እየደወለችም ሰላም ምናምን ትለኝ ነበር የእንጀራ እናትዬ አንተ ጋር ተደውል ነበር እነሱ የእሷንም ድርሻ እንድትወስድ አይፈልጉም በቃ ሙሉን ነበር መጠቅለል የሚፈልጉት ማለት ነው ሞተ ሲባል እኔ አላቅም ስሜቱ እንዴት መግለጽ እንዳለብኝ ተራለች በጣም ተራለችና ያ ነገር ተጨምሮ አሁን ላይ እንደምታዩ በቃ አንድ ግሮ መንቀሳቀስ አይችልም ጧት ላይ ስንነሳ አረፈ ተባለ ይለቀሳል ጎረቤት ተሰበሰበ የሞት ምክንያት ምን እንደሆነ አናውቅም ሰው ሲጠይቀን ምን ብለን እንመልስ እንዴት ነው የናንተ ስም የናንተ ፎቶ የናንተ መረጃ የጋዜጠኛው ቤት ላይ ሊገኝ ይችላል እስቲ ስለሱ ነገር ንገሪኝ ጓደኛ ነው ወይስ ምንድነው ፍቅረኛዬ ነው ፍቅረኛሽ ነው ፍቅረኛዬ ነበር ከዛ ወጡልኛልሽ ማለት ነው ለመናት አለቀስን መሄጃ የለንም ብለን ግን በቃ ምንም ቀድማ ያሰበችበት ነገር ስለሆነ እኛ ልትሰማን አልቻለች በቃ ጭራሽ ማለት ነው ምንም ማውቀው ነገር አይደለም ተረጋጋ አሳልፈክ ተሰጣለህ ሁሉ ሳሚ ከቤቱ ስንት ሰዓት ይወጣል ከቤቱ ከወጣ በኋላ የት ይሄዳል ምሳ የት ይበላል እራት የት ይበላል ማንን ያናግራል አንድ ድንገተኛ መረጃ ሳይደርሰን አይቀርም አንድ የተገኘ ነገር አለ የሚል ነገር ነበር ያልኩት አቤኔዘር ማለት ላንቺ ምን ማለት ነው አቤኔዘር ላንቺ ምንድነው ጋዜጠኛ ነው እያሉ የነበረው ነገር አሁን ላይ ሰላምን አልቀርም የእውነት ይሄ ሰውዬ ይሄ ግለሰብ መርማሪ ጋዜጠኛ ነው ወንድምክ እኮ ነው አይደል እንዴ እኮ እኔም ከመከፍለኝ በላይ ላንቺ ሚስጥር ያከፍልሻል አይደል እንዴ ምንም ማውቀው ነገር የለም ሰማከኝ እኔ ምንም ማውቀው ነገር የለም የሚሰራው ፋይል ኮድ የኔን ወንድም ሳሚን ማገት እንዲሰወር ማድረግ የሱ ስራ ነው ስለገታው ስለምኑ ምንም ላቀውም ችሎ ነገር የለም ገባካ የሳሚ ያንዳንዱ እርምጃ ያንተ ቤት ውስጥ ተሰብሮ የገባንበት ቤት ውስጥ የተገኘ ዶክመንት ያሳያል ያንቺ ቤተሰብ የሱን ቤተሰብ ሊያውቅ ይገባል የሱን ቤተሰብ ያንቺ ቤተሰብ ሊያውቅ ይገባል ተጠቀምጥ ወሬ ነው ተጠቀም አልገባም እንደናንተ ጋዜጠኛ እንደሆነ እሱ አቤኔዘር አይደለም መጀመሪያ ተረጋጋ የሰው ልጅ ምንም ነገር ሳታውቅ ለምንድነው የሰው የህግ አካል ምናምን ሰብስብ የምታውቀው ለምን ምንም ማውቀው ነገር የለም ዜናዎችን ይሰበስብና ይሄ ልክ እንደ ይሄ የወንጀል መረጃዎችን ምናምኖችን ሰብስቤ ማጋለጥ ሰው ነኝ ያለ ማነው እሱ የኔን ስልክ የሚመረምረው አንተ ቆይ ችግር አለብህ ተሳሚ ለልጅ ፊት የማይመጣ እንዳረጋት ምንድን ነው የምታደርገው ሞከረኛ ጉልበት መጠቀም አላቃት ትችላለህ ሰማኛለህ ጉልበት መጠቀም ትችላለህ ቤተሰቦች እንዴት እንደምን አላችሁ በእያላችሁበት ሰላም ጤና ይስጥልን ሁላችንም የክሩ አባላቶችን ሰብስበን ወደ አንድ ቦታ እየሄድን ነው የምንገኘው ያን ቦታ ትናንትና ከትናንት ወዲያ ስንሰራ የነበረውን መረጃዎች አይታችኋል ስናደርግ የነበረውን እያንዳንዱ ነገር አይታችኋል አሁን ላይ ማርታ ትኖርበታለች ወደ ተባለው ቤት ወይንም ደግሞ እንደ ድብቅ ቤት ወይም ደግሞ ሴፍ ሃውስ የሚባል ቤት እንዳለ በሳምንት አንዴ ወይም በ15 ቀን አንዴ በተለያየ ጊዜ ተደዋውሎ እዛ ቤት እንደሚገናኙ ሰምተናል ይህም ማለት እዛ ቤት ላይ የሆነ ነገር አለ ያ ቤት ላይ የሆነ ነገር ነው የሚጠቀሙበት
እዛ ቤት ላይ ምን እያደረጉ ነው ያሉት? አሁኑኑ ሰዎቻችንን ሰብስበን ወደዛ ቦታ እንሄዳለን። በጣም ከባድ ነው። የሳሚ ጉዳይ አሳሳቢ ደረጃ ላይ ነው ያለው። ሳሚ የሆነ ነገር ሆኗል፣ ሳሚ እንደዚህ ሆኗል ነው እያልን ያለነው። ትናንትናም ሳሚ ላይ የተለያዩ ድብደቦች፣ የተለያዩ ነገሮች ሲደርሱበት ሰምተናል። ሳሚ ላይ ያ ምስኪን ጋዜጠኛ፣ ለህዝብ የቆመ ጋዜጠኛ፣ ለህዝብ ነፃነት የሚታገል ጋዜጠኛ ድብደባ ደርሶበታል እየተባለ ያለው። ስለዚህ የምናደርገው ሳሚ ወዳለበት ወይም ደግሞ ሳሚ ይኖርበታል ወደ ተባለ ቦታ እንሄዳለን። የእኛን ሰዎች ሰብስበናል፣ ሁላችንም ሬዲ ነን። በአንድ ላይ ሆነን እዛ እንሄዳለን። ምንድን ነው ያለው እዛ ቦታ? የእውነት ፈጣሪ ረድቶን እዛ ቦታ ላይ ሳሚን ብናገኝ ትልቅ ስኬት ነው ለኛ። የሚፈጠረውን አናውቅም። እስቲ እንሂድ። ምንድን ነው የሚፈጠረው? ላይክ፣ ሰብስክራይብ፣ ሼር በማድረግ ፕሊዝ በያላችሁበት ሀሳብ አስተያየታችሁን እባካችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ሀሳብ አስተያየታችሁን አጋሩን። እንሂድ። ምንድነው ቀውን እንደዛ ተጣገባ መፍጠር? ምን እዚህ ጋር እኮ የህግ አካል ነው የመጣው አይደል? እኛ ምንም አልፈጠርንም። እኛ ምንም አልፈጠርንም። ስራ እየሰራን ነው፣ እየወጣን የመጣችሁት። ምንም የተለየ ነገር የተፈጠረ ነገር የለም። የኛ ሰዎች እኮ ባይዟችሁ ሮጣችሁ ለማምለጥ ነበር ሙከራ ስታደርጉ የነበረው። እኛ ምንም እያደረግን አለ። ምንም የምናመልጠው ነገር የለም። ምንም የምታመልጡት ነገር ከሌለና ምን አስደነባበራችሁ? እንደዛ መሆኑ ምን ቸኩለናል። ዕቃ ልናደርስ እየሄድን ነው አይደል እንዴ? ይኸውልህ ወንድሜ ስራ ነው እየሰራን ያለ ነው። እኛ ደግሞ ህጋዊ ሰዎች ነን። ህጋዊ ስራ ነው የምትሰሩት እና ህጋዊ ስራ የምትሰሩ ከሆነ ማርታ ትኖርበታለች የተባለው ያቺ አረመኔ ጨካኝ የሆነች ሴትዮ ትኖርበታለች የተባለበት ቤት ላይ ምን ትሰራላችሁ? ማርታ ማን እንደሆነች አናውቅም። ማርታ ማን እንደሆነች አናውቅም። ሰው እዚህ አናውቅም። ማርታ ማን እንደሆነች አናውቅም። አዎ አናውቅም። የማይሆን ርዕስ የማይሆን ቦታ ነው የመጣው። ተሳስተ ከሆነ ተናገር። እኛ ዴሊቨሪ አድራሾች ነን። ዕቃ ታዘን ነው ልንወጣ ነው። ቸኩለናል አይደል? ዴሊቨሪ አድራሾች ናቸው። አዎ ቸኩለናል እንጂ ይሄ የምትኖርበት ቤት አይደለም። የራሳችን ቤት ነው። የራሳችሁ ቤት ነው። እሺ ምን ነው የምታደርሱት? እስቲ ዴሊቨሪ ነው የምታደርሱት? ምንድን ነው የምታደርሱት? በቃ ሰዎች ያዙናል፣ ዕቃ እናመጣለን። ከተለያየ ቦታ እናደርሳለን። ኮስሞቲክስ እቃዎች እናደርሳለን፣ ቦርሳን እናደርሳለን፣ ሁሉም እናደርሳለን። እንደማየው ከሆነ ግን ቤቱ ላይ ምንም አይነት የሚደርስ ነገር የለም። ለሳምፕል ሶፋና ውስጥ አንድ የተቀመጠ ፍራሽ አለ። ተቀማጭ ዕቃ አይደለም ያዝነው። ምንም አይነት ነገር የለም። ሱቅ አይደለም፣ ተቀማጭ ዕቃ አይደለም ያዝነው። አድራሽ ነን። የታዘዝነውን ዕቃ በኦርደራችሁ መሰረት እናደርሳለን፣ እንመልሳለን። ይሄ ነው ስራችን። ስለዚህ ይዛችሁት የነበረው ቦርሳ ለዴሊቨሪ የተዘጋጀ ቦርሳ ነው ማለት ነው። የተዘጋጀ ነው። የተሳሳተ ቦታ ነው የመጣው። ሌላ ለእናንተ ማትንከራተቱ፣ እኛም አንጉላላ። ምንድን ነው? እኛም እኮ ስራ ነው ያዝነው። አንዴ በጣም ጥሩ፣ በጣም ጥሩ። አንድ ነገር እንድታውቁ ፈልጋለሁ። ማርታ የምትባለው ሴትዮ በጣም አረመኔ ወንጀለኛ ሴትዮ ነች። እኛ አናውቅም። ማርታ ከእሷ ጋር የተነካካ ሰው እንዳለ መጨረሻው አያምርም። ስለምን ማርታ ነው የምታወራው? ስለምን ማርታ እንደማወራ በደንብ አድርጋችሁ ታውቃላችሁ። ማርታ ማናት ሲጀመር? ማርታ የምትባል ሰው አናውቅም። ማርታ የምትባል ሴት አታውቁም? አናውቅም። እኛ እዚህ ስራ ነው የምንሰራው፣ ቤታችን ነው። እኛ ዕቃ ለማድረስ ነው እየወጣን ያለ ነው። ቤተሰብ አስተዳዳሪ ነን። ወደ ዋናው ኬዚ ከመግባቴ በፊት የምታውቁት የምፈልገው ነገር አለ። እኛ የዴሊቨሪ ሰዎች ነን። ማርታ የምትባል አናውቅም ብላችሁ እንደዚሁ የምትከሩ ከሆነ አናውቅም። በማደርገው ምርመራና በማደርገው ነገር ላይ ከማርታ ጋር የሚያገናኛችሁ ነገር ከሆነ እንድታውቁት የምፈልገው ማርታ የምትባሏ ሴት በነፍስ ማጥፋት ነው እየተፈለገች ያለችው። በነፍስ ማጥፋት አንድ ሰው አይደለም፣ ከአንድ በላይ ሰው፣ ከዛ በላይ ደግሞ በእገታ የምትጠረጠር ሴት ነች። ጋዜጠኛን በማገት ለዚች ሴት ወግናችሁ እንደዚህ የምትቀጥሉ የምታወሩ ከሆነ መጨረሻችሁ አያምርም። እኛ ስለ ነፍሰ ገዳይ ምናምን ስለምትሉ ታሪክ ምንም የምናውቀው ታሪክ የለም። የኔ ወንድም ተሳስታል ቤት እያልን ነው ያለነው። ቤት ተሳስታል። በስነ ስርዓት ጠይቅና በሎኬሽን ግባ። ምንድን ነው የፈለግከው? እሺ አንቺስ እንደሷ መጥማም ነው እናንተ አይደለም እንዴ? ህጉንም እኮ እኛ እናውቀዋለን። ሁለታችሁ የምታውቁም ፈልገው እኔ እንደዚህ ክርር ብዬ እየተከራከርኳችሁ ያለሁት የደረሰኝና መረጃና ማስረጃ እዚህ ቤት ውስጥ ማርታ የምትባል ግለሰብ በተደጋጋሚ እንደምትመጣ ስለደረሰኝ ነው። በተደጋጋሚ ይህ ትልቅ ስህተት፣ ትልቅ ውሸት። በዋነኛነት ደግሞ ይህን ቤት የምትጠቀመው ልክ እንደ ሴፍ ሃውስ የሆኑ ጉዳዮችን ለማስፈጸም፣ የተለያዩ ኬዞችን ለማስፈጸም ወይም ደግሞ ነገሮችን ሰው እንዳይሰማ ሰው ስትፈልግ የምትጠቀምበት ቤት እንደሆነ ነው መረጃ የደረሰኝ። አንተ ስታስበው ይሄ ረቂቅ የሆነ ወንጀል ግድያ ምናምን እንደዚህ አይነት ስራ ውስጥ የምንገባ ሰዎች አይደለንም። ሲጀመር እንደዚህ አይነት የምትገቡ ሰዎች አይደለንም። እኛ ቤተሰብ የምናስተዳደር የምናግዝ ሰዎች ነን። እሺ አሁን ይሄ ቤት የማን ነው? በማን ስም? ለፍቶ ማደር አይቻልም። የአክስቴ ቤት ነው። የአክስትሽ ቤት ነው? አዎ። እርግጠኛ ነሽ የአክስትሽ? አዎ የአክስቴ ቤት ነው። በጣም ጥሩ። ለማንኛውም እኔ ከነሱ ጋር እንደዚህ መከራከር ምን ማለቱ ይሄን ያህል ተጨባጭ ሆኖ አልታየኝም። ስመጣ እዚህ ቤት ከመምጣቴ በፊት ህጋዊ የሆነ ወረቀት ይዤ ነው የመጣሁት። ያም ወረቀት ይህንን ቤት ሙሉ ለሙሉ
ከላይ እስከታች እንድፈትሽ የሚያደርገኝ ወረቀት ነው። ትችላለህ፣ ምንም ማድረግ ትችላለህ። ግን ህጉ ለአንተ ብቻ ነው የሚሰራው ነው፣ ለአንተ ብቻ ነው የሚፈቅደው ነው። እኔ ህጋዊ በሆነ መንገድ ነው ወረቀቱን ይዤ የመጣሁት እኮ። ትችላለህ፣ መፈተሽ ትችላለህ። የአክስትሽ ቤት ነው አይደል? አዎ የአክስቴ ቤት ነው። እዚህ ቤት ላይ ምንም አይነት ነገር ባገኝ ድካም ነው የሚተርፍ። ይሄ መፈተሽ ምናምን ይቅርብ፣ የለም ድካም ነው የሚተርፍ። ተሳስተሃል እያልኩ ነው። ቤት ሌላ እድል ልስጣችሁ፣ ሌላ እድል ተሳስቻለሁ። ቤት ተምታቶብኝ ይሆን እንዴ? እሺ ቤት ተምታቶብኝ ይሆን? ሜቢ እዚህ አካባቢ ነው የምትኖሩት። ኖርማሊ እዚህ ቤት ነው የምትኖሩት። እንደው በሆነ አጋጣሚ ማርታ የሚባል ስምም ሰምታችሁ አታውቁም ነው? በቀበልም አይጠይቃም። በጣም ጥሩ። ሳሚ የሚባል ጋዜጠኛ ሰምታችሁ አታውቁም? ምናልባት ቲቪ ላይ ምናምን ካልሆነ በስተቀር በምንም አይነት ሁኔታ ሰምታችሁ አታውቁም? እኛ ለፍቶ አዳሪ ነን። እኔ ወንድሜ ተሳስተሃል እያልኩ ነው። ለፍቶ አዳሪ ነን፣ ሰርቶ አዳሪ ነን። ምንም የምታወራው ታሪክ ግድያ ምናምን የሚባል ታሪክ ውስጥ ጭራሽ ምንም የምናውቀው ነገር የለም። ጭራሽ ምንም ነገር ከፈለክ አብረን ቀና ድረስ ምናምን ማየት ትችላለህ። የምንሰራውን ስራ በጣም ጥሩ። ማድረስ ተሳስተህ ለራስህ ጊዜን አታውቃለህ። ከእናንተ ጋር መንቀሳቀሱ መሄዱ የሚያስፈልገኝ ነገር አይደለም። ወደ ቤተሰቦች ከኋላም ያላችሁ ሰዎች አመጣጣችን የነበረው ነገር የሚታወቅ ነው። ማርታ እዚህ ቤት ትገኛለች ተብለን የመጣ ነው። እንዳለችኝ ከሆነ ደግሞ የአክስቴ ቤት ነው እያለችኝ ያለች። ስለዚህ ከእናንተ ጋር ምንም ያጣላንም ምንም የሚለን ነገር አይኖርም። ከኋላ ያላችሁ ሰዎች እንዳለ ከዚህ በኋላ እያንዳንዱ ስራ መስራት ትችላላችሁ። ይሄን ቤት ብቻ ሳይሆን ሰርቪስ ቤቶችም አሉ። ሌላ ህጋዊ የሆነ ወረቀት ይዘን የመጣ ነው። ህጋዊ ወረቀት ይዘን እስከመጣን ድረስ ማንም ሰው ደግሞ እኔም ልሁን እናንተም ልሁን ከህግ በላይ አይደላችሁ። ስለዚህ እያንዳንዱ ነገር እንዲፈተሽ ፈልጋለሁ። ይበርበርልኝ እኮ አሁን እኛ ወደ ስራ እየወጣን ነው እኮ አሁን ነው የሚፈተሸው። ትሰሚኛለሽ? እዚህ ቤት ላይ ወንጀለኛ አለ ተብሎ እስከተመጣ ድረስ እዚህ ቤት ውስጥ ያለ ማንኛውም ግለሰብ መውጣት አይችልም። ማንኛውም ግለሰብ ተመርምሮ ነፃ ነው ከዚህ ወንጀል ጋር ንክኪ የለበትም ሲባል ብቻ ነው ከዚህ ቤት ልትወጡ የምትችሉት። ተግባባን አይደል? እኛም እኮ ስራ እየተጉላላ ነው። በጣም ጥሩ። እሺ ኳላ ያላችሁ ሰዎች ስራ ለመጉላላታችን እኛስ ምን እናገኛለን? ምን የምታገኘው ነገር የለም። የኛን ጊዜ እናንተ ብቻ ከስተመር እናጣለን እያልኩ ነው። ትሰሙኛላችሁ ወይ? አንዳችን ሂደን ከስተመር እናጣለን ያለች እዚህ ወንጀል ላይ ግን ካገኘኋችሁ እድሜ ልካችሁን አዘቀጥ ነው የምትወዱት። እሱ ልክ ነህ፣ ግን እንደዛ አይነት ነገር ስለሌለንበት አንድና ስለ ሁለት ከስተመር አይደለም እያወራን ያለ ነው። ስለ ነፍስ ነው እያወራን ያለ ነው። ነፍስ ስላጠፋ ሰው ታሪክ ውስጥ ነው እየተጉላላን ያለ ነው እያልን ያለ ነው። ደግሞ እኛ ባይሆን ወይም ደግሞ ከሁለት አንዳችን ከስተመሮቻችንም ከሚጉላሉ የያዝነውን ዕቃ አድርሰን እንመለስ። ከሚመለከተው አካል ጋር ነው የምታወሩት። አንቺ ይሄ ቤት የአክስቴ ቤት ነው ብለሻል። እርግጠኛ ነሽ የአክስትሽ ቤት እንደሆነ? አዎ የአክስቴ ቤት ነው። ቤቱ ያለው በአክስትሽ ስም ነው? አዎ። ይሄ ነገር በኋላ ትልቅ መዘዝ ስለሚያመጣ ነው። ነገርኩህ እኮ ወንድሜ። አንቺንም አክስትሽንም ይዞ ነው ገደል የሚገባው ችግር ከተገኘ። ነገርኩህ የአክስቴ ቤት ነው። ከዚህ በላይ እንዴት ብዬ ላስረዳ? የአክስቴ ቤት ነው። የቤት ቁጥር አለው፣ ካርታ አለው፣ ማረጋገጥ ትችላለህ። እሺ የአክስትሽ ቤት ነው? አዎ የአክስቴ ቤት ነው። ማን ልበል ስምሽን? ስሜ ትዕግስት። ትዕግስት። አንቺስ? ሰናይት። ሰናይት። ይሄን ያህል ግለሰብ ቤት ገብቶ ይሄን ያህል ጥያቄ ይሄን ያህል ነገር አስፈላጊ ነው? አስፈላጊነቱን አለመሆኑን በኋላ ላይ የምናየው ይሆናል። በቃ እናንተ የምትፈልጉት ነገር እየመለስን ነው አይደል እንዴ? ግንኙነታችሁ ምንድን ነው? ጥያቄ እኮ ነው የጠየኳችሁ። ይህን ያህል ምንም እንትን የሚል ነገር የሚፈጥር ነገር አይደለም። ይሄ ሰጉ ይፈልጋል፣ የኔና የሷን ግንኙነት ይፈልጋል፣ ይጠይቃል። ወንጀል የሚሰራበት ግቢ ውስጥ ነው ያገኘኋችሁ እያልኳችሁ ነው። ግቢው ማንኛውም ግቢ አይደል እንዴ? ምንድነው ወንጀል የተሰራው? ምንድነው ስለምንድነው እያወራችሁ ያላችሁት? የተሰራው የሚለውን ነገር ቀስ እያለን አንድ ባንድ የምናወራው ይሆናል። ምንድነው የተሰራው እዚህ ግቢ ውስጥ? ሙሉ ግቢውን ማየት ትችላለህ። ሰላማዊ ግቢ ነው። ተከራዮች አሉ፣ ሰርቪስ ቤቶች አሉ፣ መጠየቅ ትችላለህ። የኛ ግቢ ሰላማዊና የተከበረ ግቢ ነው። ገባህ አይደል? እንዲህ ወንጀል ምን የምትለውን ነገር እኛ ምንም የምናውቀው ነገር የለም። የምታውቁት ነገር የለም? የለም። በጣም ጥሩ። ለማንኛውም ፍተሻችንን መጀመር ሳይኖርብን አይቀርም። የተገኘ አዲስ ነገር አለ? የተገኘ አዲስ የፕላስቲክ ነገሮች እና የእገታ የሚሆኑ ነገሮች አሉ። የእገታ የሚሆኑ ነገሮች ማለት ምን ውስጥ ነው ያገኘው? የት ነው? የኛ ቆስት ግን የለም። ይሄ ነገር ራሱ ይዞት መጥቶ ይሆናል። ምንድነው? ተረጋጊ፣ ቁጭ በይ። ምንድነው እየተመረመረ ያለው? ምንድነው ቦርሳ ውስጥ ያለው? ስለቶች ናቸው? መሳሪያ አለ? መሳሪያም አለ፣ ፕላስቲክ ነገሮችም አሉ። ውሸት ነው። ጭራሽ የማይመስል ነገር ወይ ራሱ ይዞ መጥቶ ይሆናል እንጂ እኛ እንደዚህ አይነት ምንሰራ አይነት ሰዎች አይደለም። ለእገታ የሚያገለግሉ እቃዎች፣ ፕላስተሮች፣ ስለታማ ነገሮች ነው እያለ ያለው። እኛ እኮ ሴቶች ነን አይደል እንዴ? ይሄ የምትሉት መሳሪያ እንዴት እንትን የምንለው እንዴ? ለእገታ የሚያገለግሉ እቃዎች፣ ገመዶች፣ ፕላስተሮች፣ ስለቶች፣
መሳሪያዎች የልብስ ገመድ ሊሆን ይችላል። እኛ ምን እናውቃለን? ከየት ነው ያገኘው? ሽጉጥ ምን ልታረጊበት? የልብስ ገመድ ቦርሳ ውስጥ ከተገኘ ይዛቸው የመጣ ሰዎች ራሱ ይዘው የመጡት ካልሆነ በስተቀር ጭራሽ ከኛ ውስጥ አላገኛችሁም። በጣም ጥሩ ውድ ቤተሰቦች፣ እንዴ ዝም ብሎ መቀበል አለ እንዴ? ባላላችሁ የህግ አካላት። ኧረ እኛም ህጉን እናውቀዋለን እኮ በደንብ አድርጎ ነው የሚያውቁት። ለማንኛውም የኔም ሰዎች ከእናንተ በላይ ህጉን በደንብ አድርገው አሳምረው ያውቁታል። ይህን ስላችሁ አሻራ የሚባል ነገር አለ። አዎ እናውቃለን። እኛ ባጉስ ተከቶ ይሄ ነገር ይዛችሁ መታችኋል ከተባለ እንጠየቃለን። ግን የእናንተ ሰዎች በነካኩት ዕቃ እናንተ በከተታችሁ አንጠየቅም። ትሰሚኛለሽ? የኔ ሰዎች የማንኛውንም ሰው ንብረት ሲበረብሩና ሲፈትሹ ራሱን የቻለ የምርመራ ቡድን ያለው ቡድን ነው። ይህም ማለት አንድም ሰው ያለ ጓንት ቦርሳውንም ሆነ ቦርሳው ውስጥ ያሉ ነገሮችን አይነኩም። ሰማሽ አይደለም? እና ታዲያ እኛ ኬዝ ልናመጣ እንችላለን። አሁን በደንብ አሁን እኛ ኬዝ ልናመጣ እንችላለን እንዴ? እኛም እኮ መጠየቅ እንችላለን አይደል? እንደ ህግ ጋር እንደሄድን ያለና እንደ ቀደሙ የምትወራጩበት ሰዓት አብቅቷል። አሁን የምትወራጩበት ሰዓት አይደለም። የሰማችሁኝ ነው አይደለም? ቦርሳ ውስጥ እናንተ ኦኬ። ስለዚህ እኔ እኮ ከእናንተ ጋር ምን የሚያጨቃጭቀኝ ነገር የለም። የምትሰሩት ዴሊቨሪ ነው አይደለ? እቃ ማድረስ። ስለዚህ የምታደርሱት እቃ ደግሞ አንድን ሰው ለመግደል፣ ለማፈን፣ ለማስወገድ ይሄ ከእውነት የራቀ ወሬ እያንዳንዳቸው ነገር ምንድን ነው? ስለምን ግድ እያረዛለውን ነገር እኮ ነገር ነው አይደል እንዴ? በነገራችን ላይ አንድ ነገር እንድታውቁ እፈልጋለሁ። እዛ ቦርሳ ውስጥ ያሉት ስለቶችም ሆነ የተለያዩ እቃዎች አንድ ሰው እዛ ውስጥ እቃዎችን ለመክተት ሲል አንስቶ ነው እዛ ቦርሳ ውስጥ የሚከተው። አንስቶ ነው። ይኸውልህ ሰሚ የአንተ ሰዎች ብቻ ለምን ይፈትሻሉ? እኛ ባለንበት ፊት ለፊታችን ለምን አልተፈተሸም? የራስ ሰዎች የከተቱት ነገር ይሆናል። ከኋላ ያሉት የኔ ሰዎች እያልኩኝ የማወራቸው የህግ አካላቶች ናቸው። ሰማሽኝ አይደል? የህግ አካላቶች ናቸው። መታወቂያችሁን አውጥታችሁ አሳያቸው። እነዚህ ሰዎች ማለት የህግ አካል ናቸው። የህግ አካል ደግሞ እያንዳንዱ ነገር የመመርመር የማጣራት መብት አለው፣ ወንጀል እስከሆነ ድረስ። አሁን አንድ እየተረዳሁት ካለው ነገር ውስጥ በጣም ደስ የሚልና የሚያዝናና ነገር ያለው በዋነኛነት እየሰራሁት ያለው ኬዝ ጋዜጠኛ ሳሚ የሚባለው ግለሰብ በእገታ ውስጥ እንዳለ መታገት ብቻ ሳይሆን በተደጋጋሚ ማርታ በምትባል ግለሰብ እና በባሏ የድብደባ ጥቃቶችን ሲደርስበት ነበር። ማን? ሳሚ። በእርግጠኝነት ማለት እችላለሁ አሁን እዛ ቦርሳ ውስጥ የተገኙት መሳሪያዎችም ስለቶችም እያንዳንዳቸው ነገር ከሳሚ ጋር ነው የሚገናኙት፣ ከጋዜጠኛው ጋር ነው የሚገናኙት። እኛም ማናውቀውን ግለሰብ ነው እየጠራህብን ያለው። ስሚ አንድ ነገር ልንገርሽ፣ ቀለል አድርጊ። ለኔ አንድ ደቂቃ በቂ ነው። አንድ ደቂቃ ምን ማድረግ እንደሚቀላል እንደሆነ ልንገርሽ። የአንቺን የእጅሽን አሻራ ወስጄ እዛ መሳሪያ ላይ ወይም ደግሞ እዛ ስለት ላይ እዛ ቦርሳ ውስጥ ካሉ ነገሮች ጋር ማመሳከር ለኔ በቂ ነው። ግን አንድ ነገር እንድታውቁ እፈልጋለሁ። ሁለታችሁ ሜቢ ከሁለት አንዳችሁ ናችሁ ያንን መሳሪያ አንስታችሁ ከነበረበት ቦታ እዛ ቦርሳ ውስጥ የከተታችሁት። ይህም ማለት ከሁለት አንዳችሁ ማስረጃ ይገኝባቸዋል፣ አንዳችሁ ደግሞ ነፃ ትሆናላችሁ ማለት ነው። ይህን እምላችሁ ራሳችሁን የምታድኑበትን ምክንያት ነው እየሰጧችሁ ያላችሁት። ሜቢ አንቺ አንስተሽው ከሆነ በኋላ ላይ ሲመረመር እዛ ጋር ማስረጃ ካገኘውብሽ እድሜ ልክሽን ነው የምትማቅቂው። ይህ ማለት ደግሞ እሷ ልታመልጥ ነው ማለት ነው። እንደዛውም የአንቺ አሻራ ከሆነ እዛ መሳሪያ ላይ ከተገኘ አንቺ ታመልጫለሽ፣ አንቺ ትገቢያለሽ፣ እያንዳንዱን ክስ ትወስጃለሽ፣ እሷ ደግሞ ራሷን ማዳን ትችላለች ማለት ነው። ይሄን እየነገርኳችሁ ያለሁት ምርጫ እየሰጧችሁ ነው ያለሁት። ምርጫ ነው አባ። ስለ ህጉ ጠንቅቀን እናውቃለን። አንዱ ያመልጣል፣ አንዱ እንትን ይላል የሚባል ነገር የለም። ሁሉም ሰው በእኩል ነው የሚዳኘው። በጣም ጥሩ። ስለዚህ ካሜራዬን ላቋርጥ። ምንም እንትን የምንለው ነገር የለም። ከኋላ ላይ የህግ አካላቶች አሉ። ይዘውት እየቆሙት ያሉት ካቴና እናንተን አስሮ ከዚህ ቤት ለመውጣት ነው። እኛ እኮ ያልገባን ነገር ምንድን ነው? አንድ ነገር ደግሞ እንድታውቁ ፈልጋለሁ። እናንተን እኔ የምከሳችሁ ሳሚ ላይ በደረሰ የእገታ ወንጀል አንድን ግለሰብ በማፈን በማገት በማሰቃየት እና ደግሞ ምን ይታወቃል እኮ እነዛ መሳሪያዎች ላይ ወይ ስለቶች ላይ የሆነ ሰው ነፍስ ጠፍቶ ሊሆን ይችላል።
በነፍስ ግድያ ጭምር አይመለከተኝም። ሴት ልጅ እንዴት አንድን ወንድ ልጅ እንዴት ልታገት ትችላለች? ማን ሳሙኤል ስለማን እየተወራ ያለው እንደምታወራ እኛ አልገባንም። ስለዚህ በሚያስኬደው በኩል መሄድ ነው የምትፈልጉት ማለት ነው። ክሳችሁን ለመቀበል ፍርድ ቤት ለመቆም እድሜ ልካችሁን ለመማቀቅ ነው የምትፈልጉት ማለት ነው። ይህን ስናገር ከእናንተ ኋላ ያሉት ሰዎች እናንተ ጥፋቱን በመቀበላችሁ እነሱ ላይ በኋላ ላይ የማመጣው ክስ ይቀልላቸዋል። ዋናውን ወንጀል እናንተ ስለወሰዳችሁልኝ ማለት ነው። ስለዚህ ለተስካሻ ብር ብላችሁ እራሳችሁን ህይወታችሁን አሳልፋችሁ መስጠት ትፈልጋላችሁ? እኛ ነጋዴ ነን፣ ገንዘብ እንፈልጋለን። ግን ነገር ግን ይሄ ስለ ግድያ በምትለው ወንጀል ውስጥ ግን የለንበትም። ሰሚኛለሽ? መነጋገሩ መጨቃጨቁም ሳይበቃኝ አይቀርም። እኛም ጭቅጭቁን አልፈልግም። ከዚህ በኋላ ምንም ማየት እንትን የሚል ነገር ሰብ ነው በላይ ያሳካል ይመስለኛል። በዋነኛነት ለእገታ ሲጠቀሙበት የነበሩትን ስለታማ ነገሮች መሳሪያዎችን በቁጥጥራችን ውስጥ አውለናል። እነዛ መሳሪያዎች ደግሞ ስለታማ ነገሮች የተገኙባቸው እነዚህ 2 ሴቶች ናቸው። እርግጠኛው ነው ወንጀለኛ እያደረክ ነው የምታወራው። ስለዚህ ከዚህ በኋላ ከእናንተ ጋር ንግግር አይኖረኝም። እሺ አንድ ነገር መግባባት እንችላለን። እርግጠኛው ነው ሰው ወንጀለኛ ይባላል እንዴ? ማለት ያው ማስተካከል የምንችለው ነገር ካለ ምንድነው ታስተካክዩ? በቃ ብቻ የተወሰነ ማውቀው እውነት ነገር አለ። ምንድነው ስለ ወንጀል አይደለም መነጋገር ትፈልጊያለሽ? ስለ ወንጀል አይደለም ግን መነጋገር ምንድነው? እስኪ ተይኝ ታያት እንዳትነካት። መናገር የምትፈልገውን ነገር ትናገር። የኔ ጓደኛ ናት አይደለ? አይመለከተኝም። እዚህ ጋር ስለ ጓደኝነትሽ ስለምናምን አይመለከተኝም። አወራታለሁ። የኔ ጓደኛ ናት እኮ። ተነሽ ውጪ። ናስወጣኝ። አንድ ነገር ተነፍሳለ በይና አንድ ነገር ተነፍሳለ በይና ታውቂያለሽ የሚገጥምሽ። ተይኝ በቃ እሺ። ታውቂያለሽ። አዳመጥኩሽ። ከዚህ በላይ መስማት አልፈልግም። በቃ ይዘዋት ወጥቷል። ከዚህ በኋላ ንግግርሽ ከኔ ጋር ነው። ነፍስ ጠፍቷል። ልንገርማ እኔ በጣም የተጨነኩበት ነገር ያው በዚህ ቤት የቤት እንደነገርኩ የአክስቴ ቤት ነው። ግን ቢሆንም እናቴ ታግታለች። ምን ማለት ነው እናቴ ታግታለች? እዚህ የሚያሰራን ሰውዬ እሷ ናት የምታውቀው። ሰው ጓደኛዬ ነች እና እሷ ነች የምታውቀው። እኔም ስራ ስለሌለኝ እናቴ መርዳት ስላለብኝ ነው ወደዚህ ስራ የገባሁት። ግን ከሰማው በኋላ እናቴ ታግታብኛለች እና ከዚህ ስራ መውጣት አልችልም። ረጋ ብለሽ አውሪ። ምንድነው የተፈጠረ ያለው? እናቴ ታግታለች፣ ከዚህ ስራ መውጣት አልችልም። የአክስቴ ቤት ነው። ከመጀመሪያ ጀምረሽ ቃል እንዴት ነው እዚህ ነገር ውስጥ ልትገቢ ቻልሽው? ይኸውልህ እኔ እንደተመረኩኝ ስራ መያዝ ፈልግ ነበረ እናቴን ለማገዝ እና እናቴ ደግሞ ታገተች። ማለት ስራ ለመያዝ ስሞክር እሷ ደግሞ ጎረቤቴ ናት። ከዛን ሳናግራት እኔ ጋር ክፍት ስራ ቦታ አለ። አሁን እዚህ ጋር ተቀምጠ የነበረችው ልጅ? አዎ አብረን መስራት እንችላለን፣ አሪፍ ነው ደሞዝም ምናምን ስትለኝ እሺ በቃ ብዬ ወደ እሷ ጋር መጣሁ ማለት ነው። ከዛ ስራውን ከጀመርኩኝ በኋላ ምንድን ነበር ስራው? ስራው ያው መላላክ ነው። የሆነ አሁንም እንደቅድሙ ዴሊቨር ምናምን ብለሽ እንድትዘባረቂብኝ አልፈልግም። አላልኩም እኮ አሁንም ነገርኩ። የሆነ የሚዘጋጅ ፋይሎች አሉ፣ የተለያዩ ሰዎች ፋይል ማለት ነው። ያንን ፋይል ማድረስ ነው የኔ ስራ። ከአንዱ ቦታ ወደ አንድ ቦታ ምን እንደሚሰሩ ሊልና ውስጥ ገብቼ አላውቀውም። ግን የተወሰነ ነገሮችን ሳይ አልተመቸኝም። እኔ ስራ መውጣት ፈልጋለሁ። በቃ ከእናንተ ጋር ከዚህ በኋላ እኔ ለህግም ሄጄ አጋልጣችኋለሁ ስላቸው እናቴን ያዟት እና አሁን የምትለው ሰውዬ ጋዜጠኛ የምትለው ሰውዬ ኦልሞስት እዚህ ቤት አምጥተውት ነበረ፣ ግን የት እንዳደረሱት አላውቅም። እሺ ከዛ በኋላ ወደ ምን መስራት ገባችሁ? ይኸውልህ እኔ የጨነቀኝ ነገር አንድ ነገር ብቻ ነው። በቃ አንተ እኔን ማገዝ የምትችል ከሆነ አንድ ነገር አግዘኝ። እናቴን ከነሱ እጅ እንድትወጣልኝ እርዳኝ። ከነሱ እጅ እንድትወጣልኝ እርዳኝ። ከዛም በኋላ እየሰራሽ አሁን እናቴን አድንልኝ እያልሽ? እናቴን አድንልኝ። እኔ እንደፈለገ ቢያደርጉኝ ችግር የለብኝ፣ ግን እናቴ ከነሱ እጅ እንድትወጣልኝ አግዘኝ። እዚህ ስራ ውስጥ ስትገቢ አይደለም እንደ እናትሽን አሳልፈሽ የሰጠሽው አንቺ? እኔ ስራውን ስገባ እኮ ኖርማል ስራ ብዬ ነው የገባሁት እንጂ እንደዚህ አይነት ስራ መሆኑን አላውቅም። ከገባሁኝ በኋላ ዶክሜንቶችን ሳይ ነው ያወቅኩት። እና ደግሞ በተማርኩበት ሙያም ስለነበረ ያው ህግ ስለሆነ እሱ የተማረው እሱን የምታውቀው እሷ ናት፣ እኔ አላውቀውም። አሁን ከተዋወቅም በኋላ የተማርኩበት ሙያ ህግ ስለሆነ ማለት እሱ ህግ ነው የተማረው አቤኔዘር። እሺ ስለዚህ እሱ በተማረበት መስክ ስለሆነ የሚያገለግለው በቃ አጋዥ ልሁን ብዬ ነው። እሱ አጋዥ ይፈልጋል ስትለኝ ነው የገባሁት። አቤኔዘር የሚያግዘው ሰው ይፈልጋል ስትባል አንቺ ገባሽ ሲባል ነው የገባሁት። እኔ
ራሴን ችዬ እናቴን ለማገዝ ነው እንጂ ወንጀል ለመስራት ብዬ አይደለም የገባሁት። ስለዚህ እናትሽ እነሱ ይዘዋቸዋል እንደ ማስተማመኛ፣ አንቺ ለእነሱ እየሰራሽ ነው ያለሽው አሁን ነው የምትይው? ተገድጄ። እንደዛ ከሆነ እስቲ ምን ያህል ጊዜ ሰራሽ ስራው? ኦልሞስት 2 ዓመት አካባቢ። 2 ዓመት ሙሉ እናትሽ እነሱ ጋር ነው ያሉት? ለተወሰነ ጊዜ ነው። ከተወሰነ ጊዜ በኋላ ነው አሁን በቅርብ ነው የያዟት እናቴ። ለምንድን ነው አሁን ሁሉ ጊዜ እናትሽን ሳይዙ አሁን በቅርብ ጊዜ ሊይዙት የቻሉ? ዲቴል ገብቼ ስለሚሰሩት ስራ ሪል ነው አላውቀውም ነበር። እኔ ዶክሜንቶችን ማደራጀት ብቻ ነው የምሰራው። አሁን ያልከውን ጋዜጠኛውን ግለሰብ እሱ ሊያዝ ሲል ነው ሪል ነው ውስጥ ምን እየሰሩ እንደሆነ ያወቅኩት። ያንን አውቄ ዝም አላልኩም። ለህግ እጅ ያጋልጣቸዋለሁ ስላቸው ነው እናቴን የያዙብኝ። እናቴን ላለማጣት ስል ነው እሺ ብዬ ዝም ብዬ። አሁንም ደግሞ ምን ብለውኛል? ይህን ስራ ካለቀ በኋላ ትወጫለሽ፣ እናትሽንም ይዘሽ መሄድ ትችያለሽ ተብያለሁ። በቃ አሁን ያንን ውላቸውን ሳይሆን የምፈልገው እናንተ እንድትረዱኝ ነው። ስለዚህ ከዚህ መውጣት እፈልጋለሁ ስላልኩኝ ነው እንጂ ፈልጌ አይደለም እዚህ ውስጥ ያለሁት ነው የምትይው? አዎ። በጣም እንደዛ ከሆነ በደንብ በግልጽ ማውራት እንችላለን ማለት ነው። ለምንድን ነው ያ ሁሉ መሳሪያ ፕላስተር ምናምን ይዛችሁ ከስትወጡ የነበረው? ምን ተፈጥሮ ነው? አላውቅም። የሆነ ስልክ ተደውሎላት ነው ይዘሻቸው ውጪ ብላኝ የነበረው እንጂ እኔ አላውቅም ለምን እንደሆነ። የሆነ ስልክ ተደውሎላቸው? ለእሷ ተደውሎላት ነው። አቤኔዘር የሚባለው ግለሰብ ከአንቺ ጋር አይደዋወልም? አይነጋገርም? አይ ከኔ ጋር አይደዋወልም። እንተዋወቃለን ግን ከኔ ጋር አይደዋወልም። ኦልሞስት ከእሷ ጋር ነው የሚያወሩት። ከእሷ ጋር ነው የሚያወሩት። አሁን ሳሚ የት ነው ያለው? አላውቅም። ምን ማለት ነው አላውቅም? እኔ የት እንዳለ አላውቅም። እናቴን ራሱ በስንት አንድ ጊዜ ነው እየወሰዱ የማያት። አይደለም አንተ የምትለውን ሰውዬ ቀርቶ እናቴን እንኳን እንደ ልቤ ማየት አልችልም። ስለዚህ ሳሚ የሚባለውን አላውቅም ነው የምትለው? አሁን ላይ ደግሞ እየሰራሽ ያለሽው ለወንጀል የሚጠቀሙባቸው የተለያዩ ነገሮችን ከአንድ ቦታ ወደ አንድ ቦታ ለማድረግ ለማሸሽ። ቦርሳ ውስጥ ራሱ እኮ ነው ያልከተትኩትም፣ እሷ ናት የከተተችው። ይዘሽ ውጪ ስላለችኝ ነው። ይዘሽ ሂጂ ሰብዬ ነው እንጂ አልነካኋቸውም ነው የምትይኝ? እኔ አልነካኋቸውም። እሷ ናት እሷ ናት ከተው ይዘሽ ሂጂ ያለች። ስለዚህ እናትሽ ታግታለች፣ መውጣት ትፈልጋለች ግን መውጣት አትችይም። ስለዚህ አሁን ላይ ለሚሰሩ የነፍስ ግድያ ወንጀሎች እያንዳንዶቹን ነገር አንድ ባንድ እየተባበርሽ እያገዝን ያለሽው ማለት ነው። ያው ግልጽ ሲሆን፣ በሌላ አማርኛ ደግሞ ለእናቴ ብዬ ነው የሁሉ ነገር ማድረገው ነው የምትይው አንቺ? በቃ እየነገርኩ ነው ወንድሜ፣ የምትረዱኝ ከሆነ አግዙኝ። ማገዝ የምትችሉትን ነገር አግዙኝ፣ እናቴንም አስለቅቁልኝ። እኔ የምጠየቅበትን እኮ አልጠየቅም ማለት አይደለም፣ ልጠየቅ። እኔ በህግ ብጠየቅ ይሻለኛል እንዲህ ግለሰብ ከሚያሰቃየኝ። እንዴት ነው እስቲ የምትደዋውሉት ወይ የምታወሩት ከአቤኔዘር ጋር? እኔ ከአቤኔዘር ጋር አውርቼ አላውቅም፣ አላወራም። ነገርኩ እንዲሁ ባይነ ነው። አልፎ አልፎ ይመጣል። በሚመጣበት ሰዓት ምንድን ነው የሚያደርገው? እኔ እንጃ፣ እነሱ ናቸው የሚያወሩት። እኔ ወጥቼ እሄዳለሁ። እንዴት? ምንም እንድታወሪ የማይፈቀድልሽም? አይ እኔ ስለ ነገሩ ዲቴይል ማወቅም ስለማልፈልግ ስለነበረ በፊት እኔም ወደ ስራ ልክ ከስራ ስወጣ ነው እሱ የሚመጣው። ስለዚህ ባለሽ መረጃ ወይም በሰማሽ ሳሚ የሚባለው ጋዜጠኛ አቤኔዘር ጋር እንደሆነ ነው የምታውቂው አይደል? አዎ ይታወቃሉ። አቤኔዘር ጋር እንደሆነ ነው የምታውቂው? አዎ። ውድ ቤተሰቦቻችን ማንም ሰው የሚናገረው እናምናለን ማለት አይደለም። ነገር ግን ማስረጃ ነው፣ መረጃ ነው። መሰብሰብ ያለብንን ነገር እንሰበስባለን። መሰብሰብ ያለብንን ነገር፣ ማየት ያለብንን ነገር እናያለን። የምትለውን ነገር እያንዳንዱ ነገር እየሰማን ያለን። እናቴን ስላገቱብኝ ነው፣ እናቴን እንደዚህ ስላደረጉብኝ ነው ይህንን ስራ እየሰራው ያለሁት ነው እያለች ያለችው። እያንዳንዱ ያልሽው ነገር፣ የተናገርሻቸው ነገር የሚጣሩ ይሆናሉ። እስቲ ከዳይሬክት ይኸውልህ የእኔ ወንድም በእናትህ እናቴን የምታደርጉትን ነገር ቢሆን በእናትህ አርፈሽ ተቀመጪ። አስገቡልኝ። ተቀመጪ፣ አርፈሽ ተቀመጪ። ነግቢ ቁጭ። ይኸውልሽ አይመለከተኝም። እያንዳንዷን ነገር ነግሬዋለሁ። እያንዳንዷን ማለት ነው። ምን ነው እያንዳንዱ? ምንድን ነው የምትሰሩትን ስራ ነው የምትሰሩትን ስራ እያንዳንዷን ያደረጋችሁት ነገር ነግሬዋለሁ። እኔ እናቴን ብቻ ነው የምፈልገው። አይመለከተኝም። እናቴ ያለችበትን አድራሻዋን ብቻ ንገሩ። ሰሚኛለሽ? ያንቺ እናት ያለችው እኔ ጋር ነው። እናቴ ያንቺ እናት ያለችው እኔ ጋር ነው ወይ? ተረጋጊ።
ተረጋጊ። አንቺ ሰሚያለሽ አይደል? አርፈሽ ተረጋጊ። ስትበይ እንደዚህ ያንተ ገንዘብ በአፍንጫ ይውጣ። ውጪ እዛው ስትበይ እንደዚህ ያላልሽ መጀመሪያ ስገባም እድሉን ሰጥቼሽ ነበር። ሰማሽኝ አይደል? ስገባም እድሉን ሰጥቼሽ ነበር። የምን እድል? ራስሽን ነፃ የምታወጪበት መንገድ። ምን ስለተፈጠረ? ምንም የተፈጠረ ነገር የለም። ምንም የተፈጠረ ነገር የለም። እያንዳንዷ መረጃ ነው አሳልፈ የሰጠችኝ። እያንዳንዷ መረጃ። እሷ ማናት መረጃ ያላት? የምን መረጃ ነው? አንቺም አዛዧ እንደሆነችም በዛው ነገረኛለች። እኔ ማንም አለቃ አይደለም። አንቺ ቀጥታ አትናገርም አታወራም ያልሻት ልጅ እያንዳንዱ መረጃ አውጥታ ዘርግፋ ስትናገር የምትገቢበት ጠፋሽ አይደለ? እባክህ ልጅቷ ፈሪ ናት። ዝም ብላ ነው የምትዘዋርቀው። ፈሪ ናት። ለዛ ነው ካልገደልኳት ብለሽ አንገቷን ይዘሽ አለቅም። ማንን ይገላል? አልገደልኳትም። ግን የማይሆን ነገር ዘዋርቃ ከሆነ ሌላ ነገር ውስጥ እንዳትገባ ብዬ ነው። ማናውቀው ታሪክ ውስጥ ገብተን እያንዳንዱ መሳሪያዎችን ምኖችንም ሰብስበሽ ቦርሳ ውስጥ ከከተትሽ በኋላ ነው ይዘሽው ነው ያልሻት አይደለ? ይህም ማለት እያንዳንዱ አሻራ ሙሉ መሳሪያዎች ላይ ያንቺ ይገኛል ማለት ነው። ከአቤኔዘር ጋርም ደግሞ ቀጥታ ግንኙነት ያለሽ አንቺ እንደሆንሽም ማለት ነው። ስለማን አቤኔዘር ነው የምታወራው? አሁንም እዛ ሰዎች ላይ ናችሁ። ማርታ እድል እየሰጠሁሽ ነው። ዘላለም አለምሽን የእነሱን ክስ ወስደሽ ተኛለሽ። እድሉን ብትጠቀሚበት ነው የሚሻልሽ። እኔ እኮ ምንድን ነው የፈለግከው? እድሜ ልክሽን መቀመቅ ነው የምትወርጂው። የማርታንም ምንድን ነው አንተ ችግር? ምንድን ነው ያንተ ስራ? ይሄ መንደር ለመንደር ወሬ እየለቀሙና ማድረስ ነው እንዴ? ምን ማለት ነው? ከኛ ጋር ተስማማና አብረን እንስራ። ደህና ገንዘብ እንከፍላለን። ካሜራው ምናምን አስጠፋና እናውራ እኮ። አንቺ ነሽ ለኔ ገንዘብ ምከፊ? ጊዜ ገንዘብ አንቺ ነሽ ለኔ ገንዘብ ምከፊ? ጊዜ ገንዘብ ነው ወንድም። ያትሽው እኮ አንቺ ለኔ ገንዘብ ከፍለሽኝ እኔ አንቺን ላግዝሽ፣ ለአንቺ ልሰራ። የፈለከውን ብር እሰጥሃለሁ። ካሜራውን አስጠፋ፣ ልጆቹን አስወጣቸውና እንደራደር። ለአንተም ይሻላል። ይሄ ጥሩ እድል ነው። ይሄ የማይሆን ግድያ ምናምናማ ወንጀል ውስጥ ገብተህ ከእንትን ከምትል እዚህ ሀገር እንደሆነ ታውቀዋለህ። ክሱ ህጉ ምናምን እንደሆነ መጨረሻው እዛም ብንገባ እንወጣለን። ችግር ነው ያለብሽ። ገና ከኔ ጋር በገንዘብ ለመደራደር ትሞክራለሽ? አታፍሪም? የስንቱን ሰው ህይወት አበላሽተሽ ገና እኔ ለኤርሚያስ ገንዘብ ለመስጠት ታስበልሽ? እንደናንተ አይነት ባለጌዎች ህግ የሚያቅሰኝ ማታል። ህግ ብታቂማ የምትናገሪው ነገር በደንብ ብታቂ ነበር። ለእኔ እንደዚህ አይነት ጥያቄ አታቀርቢው ነበር። እንደዚህ አይነት የባለጌ ጥያቄ መጠፍጠፉና መደብደቡ ገና ምንም አልተጀመረም። ምንም ገና አልተመታሽም። ከኋላ ያሉት ግለሰቦች በደንብ አድርገው ነው የሚያራግፉሽ። ሰማሽኝ አይደል? በደንብ አድርገው ትሰማኛለህ? የማይሆን ልፋት አትልፋ። ምንድን ነው የማይሆን? እኛም ከዚህ በላይ አቅም ያለን ሰዎች ነን። የሚሄድክበት ያለው አቅጣጫ ልክ አይደለም። እሺ እኔ ስለመታ የምታመጣው ነገር የለም። ምንድን ነው እየሄድኩበት ያለው? ተስማምተህ ከኛ ጋር ብትሰራ ይሻላል። አንቺ ልጅ አንተ የምትፈልገው ግለሰብ አሁንም አልጠገብሽም። በምትኩ የሚግባባ ሰው የለም። በንግግር ወይ በገንዘብ ነው ልንግባባ የምንችለው። ወደድሽም ጠላሽም እድሜ ልክሽን ትሰማኛለህ? እየፈለግከው ያለው ሰው እኔን በመቀጥቀጥ እዚህ ከኛ ጋር እየተላፋ ማለት ነው። እየፈለግከው ያለው ሰውዬ በቃ እንትን እያልክ ሂድ። እሺ እንደማታገኘው እያወቅህ ሂድ። እስካሁን የኔ ሙቷል እንደተቀበረ ምናምን ቁጠር። አሁን ሳሚ ማን ጋር ነው ያለው? ሳሚን ማን ነው አግቶ ያስቀመጠው? ሳሚ ሞቷል፣ ተገድሏል። እየቀጠቀጥክ ምናምን መረጃ ልታወጣ ትፈልጋለህ እንዴ? የምትናገሪው ነገር በደንብ ወቂ። ትሰሚኛለሽ? እዚሁ ሲጥ ነው ማድረግሽ። የምትናገሪያትን ነገር በደንብ ወቂ። ይኸውልህ የሚነገር የሚወራና የማይወራ ነገር በስነ ስርዓት ለይተሽ አውሪ። አጠፋሻለሁ። እያወራሁህ ነው። እኔም በአግባቡ እያወራሁ ነው። ማን ጋር ነው ሳሚ ያለው? በምንግባባ መንገድ እንግባባ። ማርታና
አንተ ወጣት አይደለ እንዴ? በገንዘብ ምናምን አትሰራም እንዴ? ምንድነው ይሄ አሉባልታ? ከሌ ሞተ ታሰረ ምናምን ነገር ውስጥ ነው የምትገባው። በቃ ከኛ ጋር ስራ። ምንድነው ይሄ አንዱን ሰው ሬሳ ፍለጋ እንደዚህ መንደር ለመንደር? ካሜራውን ላቋርጠው መሰለኝ። አቋርጥና እንስማማ። ይሄ ካሜራ ከተቋረጠ አጠፋሻለሁ እኔ ከዚህ በኋላ ምንም ሌላ የሚያስፈልገኝ ነገር የለም። ትሰሚኛለሽ? አሁን አሳልፋ ሰታኛለች። ብትይዘኝ ብታስረኝ ምን ብትለኝ ችግር የለውም። እዚህ ጋር ይቆማል ታሪኩ። በጣም ጥሩ። እሺ ኦሬዲ አሳልፋ እንደሰጠችሽ ገብቶሻል ማለት ነው አይደል? ሰኑ ማቆይ አታውቅኝ። የእሷ ችግር የለውም። አሳልፋ የሰጠችሽ ሜቢ አንቺ የመሰለሽ መሳሪያ እጅሽ ላይ ስለተገኘ ምናምን ሊሆን ይችላል። አንድ ነገር ግን በጣም ልታውቂ ይፈልጋለሁ። ምን? በነፍስ ግድያ፣ በሰው እገታ አንተ ራሱ እያገታ መሳሪያዎቹ ከኋላ የህግ አካሎች አሉ። መሳሪያዎቹ ራሱ ሲሪያል ነምበር የሌላቸው መሳሪያዎች ናቸው። ይህም ማለት በ3 ክስ አሰሪዎቹ ራሱ የማይከሰሱትን አይነት ክስ ነው አንቺ ጋር ደራርቤ የማመጣብሽ። እኔ የምሰራው ከአቤኔዘር ጋር ነው። እኔ ያለሁት በአቤኔዘር ስር ነው። ቅድም ስትላ ስለነበረችው ግለሰብ ምንም ማቆም መረጃ የለኝም። ስለ ማርታ ባለትሽ ነው? ስለሷ ምንም ማቆም መረጃ የለኝም። እሺ ምንድነው የሚያዛችሁ? ምንድነው የምትሰሩት? እሱ አቤኔዘር የሚሰራባቸው የራሱ ቦሶች አሉት። ከኔ ጋር ግንኙነት የላቸው፣ ምንም አላውቃቸው። ነገር ግን አሁን ስንወጣ የደረሳችሁት ምንድነው? እቃ ይዘን እየወጣን ነው። በቃ ያው እቃው ደግሞ ያው ሳሚ ሲታገት የተጠቀምናቸው እቃዎች ስለነበሩ አሽሺ ስለተባልኩኝ ይዤ እየወጣሁ ነው። መረጃ ለማጥፋት ማለት ነው? አዎ ምክንያቱም አሁን ትንሽ እንቅስቃሴ ላይ ስለሆነ በቃ አዳዲስ ነገር እየተፈጠረ ስለሆነ እቃዎቹን አሽሺ ተብዬ ይዤ እየወጣሁ ነው። አዳዲስ ነገር ማለት እያንዳንዳችሁን እየለቀምኩ እያሰርኳችሁ እንደሆነ ስለተሰማ ራሳችሁን ለማዳን መሳሪያዎችንም ማጥፋት መረጃዎችንም ማጥፋት ጀምራችኋል ማለት ነው አይደለ? ያው እኔ የአቤኔዘርን ትዕዛዝ ነው የማከብረው። የምሰራው እኔ ከአቤኔዘር ጋር ነው። ያው የገቦት ያው በአጋጣሚም ቢሆን በቃ እኔ ከሱ ጋር ነው የሰራው ያሉት እንጂ ከሌሎች አካላት ጋር ከግድያ ጋር አልሰራም። ሄደሽ ምን አድርጊ ነው ያለሽ? ያው ስልክ ደውይልኝ ያለኝ የተባልኩት ቦታ ደርሳለሁ። እዛ ስደርስ ነው የምደውልለት። የተባልሽው ቦታ ላይ? አዎ። በጣም ጥሩ። ሰሚኛለሽ? የምታደርጊው ልንገርሽ። አሁን አቤኔዘር ጋር ትደውይለታለሽ። ወሰጂ ያልከኝ እቃዎች ላይ የጠፉ እቃዎች አሉ። የጠፋ እቃ አለ ብለሽ ትነግሪዋለሽ። ያን በምንነግሪው ሰዓት ላይ በእርግጠኝነት ከቦርሳ ውስጥ አንድ እቃ ከጠፋ ህይወቱ እንደሚመሰቃቀል ያውቀዋል። ስለዚህ እየከነፈ ነው የሚመጣው። ደውለሽ ና እኔም ቤት ነው ያለሁት ናና ስለ እቃዎቹን በደንብ አድርገህ እይጪዋለሽ። ሰማሽኝ አይደል? አሁኑኑ ደውለሽ እንዲመጣ ታደርጊዋለሽ። ላውድ ላይ አድርገሽ የኛ ሰዎች እያዩሽ ትደውያለሽ። ተግባባን አይደለ? አንድ ነገር አልፈልግም። አንድ ነገር የተለየ ቃል አወራለሁ ካልሽ ህይወትሽን ካለው በላይ ነው የምታመሰቃቂው። የዛን ሰውን ጦስ ናቸው የምትወስጂው። ውድ ቤተሰቦቻችን የኛ ሰዎች ቦታቸው እንደዚህ ይደረጋል። እቃዎቹ እንደጠፉ የሚያሳይ አይነት ነገር ይላክለታል። በእርግጠኝነት እነዛ እቃዎች ማለት እሱ ላይ ማስረጃ የሚያዝባቸው ስለሆኑ መረጃዎች ስለሆኑ በፍጥነት እንደሚመጣ አልጠራጠርም። የኔ ሰዎች ቦታቸውን ይዘው ይጠብቃሉ ማለት ነው። እኛም ማዘጋጀት ያለብን ወጥመጥ እናዘጋጃለን። እስከዛ ድረስ ላይክ፣ ሰብስክራይብ፣ ሼር በማድረግ እባካችሁን ሀሳብ አስተያየታችሁን በደንብ አድርጋችሁ ጻፉልን። የምንገኘው ነበልባል ሚዲያ ላይ ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። መልካም ጊዜ፣ መልካም ቆይታ።